የኢትዮጵያ የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ላይ ዛሬ ጀምረዋል። ድርድሩ እየተካሄደ ያለው አፍሪካ ህብረት ጥላ ስር ሲሆን የህብረቱ የወቅቱ ሊቀመንበር ኮንጎ ዲሞክራሲያዊት ሪፐብሊክ ነች። ዝነኛው ትውልደ ኢትዮጵያ ካናዳዊ ድምፃዊ አቤል መኮንን ተስፋዬ በመድረክ ስሙ ዘ ዊኬንድ በኢትዮጵያ በረሃብ ላይ ለሚገኙ ዜጎች የሚውል የ1 ሚሊዮን ዶላር እርዳታ መለገሱን ገለጸ። ከኢትዮጵያውያን ወላጆች ካናዳ ውስጥ ተወልዶ ያደገው እውቁ ድምፃዊ የግጥምና የዜማ ደራሲ እንዲሁም የሙዚቃ ፕሮዲውሰር እርዳታውን አስመልክቶ በትዊተር ገጹ ባሰፈረው ጽሑፍ በህዝቤ በኢትዮጵያውያን ላይ ህጻናትና አረጋውያንን ጨምሮ ያለ ምክንያት የሚፈጸመው ግድያ ነዋሪዎች በፍርሃትና በመንደሮቻቸው ላይ በሚደርስ ውድመት የተነሳ መፈናቀላቸውን ስሰማ ልቤ ይሰበራል ብሏል። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አማካይነት ለ2 ሚሊዮን ዜጎች ለመመገብ የሚውል የ1 ሚሊዮን ዶላር እርዳታ ሰጥቻለሁ። ሌሎቻችሁም የምትችሉ እንድትለግሱ ጥሬን አቀርባለሁ ብሏል። ድምፃዊው የለገሰውን እርዳታ አስመልክቶ ትናንት መግለጫ ያወጣው በዩናይትድ ስቴትስ ለዓለም የምግብ ፕሮግራም ድጋፍ ለማሰባሰብ የሚሰራው WFP USA ይህ ትልቅ እርዳታ በኢትዮጵያ ትግራይ ክልል በግጭቱ ምክንያት ለተጎዱ ዜጎች ነፍስ አድን የምግብ ድጋፍ ለማቅረብ እንደሚውል አስታውቋል። ወደ ኢትዮጵያ የኮቪድ-19 ወቅታዊ ይዞታ ዜና ስናልፍ በትናንትናው ዕለት 1878 ሰዎች ኮሮና ቫይረስ እንደያዛቸው መታወቁ በምርመራ እንደተገኘና በበሽታው ሳቢያ የ27 ሰዎች ሕይወት ማለፉን ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የተገኘው መረጃ ያሳያል። የትናንቶቹ የቫይረሱ ተጋላጮች የተገኙት ለ6962 ሰዎች በተደረገ ምርመራ ነው። በኮቪድ-19 ምክንያት በሀገሪቱ ሕይወታቸው ያለፈው ሰዎች ቁጥር እስከ ትናንት 2963 መድረሱን ዕለታዊ መረጃው ጨምሮ ያሳያል። ከአስመራ ወደ አዲስ አበባ እንዲሁም ከአስመራ ወደ ዱባይ በዚህ የአውሮፓ ሚያዝያ ወር አጋማሽ በረራዎች በከፊል የሚጀመሩ መሆኑን የኤርትራ የትራንስፖርትና መገናኛ ሚኒስቴር አስታወቀ። በሁለቱ መስመሮች የሚጀመሩት ሳምንታዊ በረራዎች የኮሮና ቫይረስ መከላከል ደንቦችን በጥብቅ ተግባራዊ በማድረግ እንደሚከናወኑ ሚኒስቴሩ ዛሬ ባወጣው መግለጫ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ውስጥ በግጭቶች በሚታመሰው የዳርፉር ክፍለ ግዛት በጎሳዎች መካከል በተነሳ ግጭት ቢያንስ 18 ሰዎች ሲገደሉ 54 ሰዎች መቁሰላቸውን የአካባቢውን ሐኪሞች ጠቅሶ አዣንስ ፍራንስ ፕሬስ ዘገበ። የሐኪሞቹ ኮሚቴ አሁንም ቁስለኞች ወደ ሐኪም ቤቶች እየመጡ ነው ብለዋል። ስፋት ባለው የዳርፉር ግዛት እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት በተቀሰቀሰው ከባድ ግጭት የ300,000 ሰዎች ሕይወት መጥፋቱንና 2.5 ሚሊዮን ነዋሪዎች ከቀያቸው መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። ግጭቱ ለዓመታት ጋብ ብሎ የቆየ ቢሆንም በየጊዜው እያገረሸ መሆኑንም ዜናው ጨምሮ አመልክቷል። የሞዛምቢክ የጦር ኃይሎች ፓልማ የምትባለውን ከተማ ከአማጽያን ለማስለቀቅ በወሰዱት እርምጃ ብዛት ያላቸው ሽምቅ ተዋጊዎች መገደላቸውን አስታወቁ። ከተማይቱ እንደ አውሮፓውያን አቆጣጠር ከመጋቢት 24 ከ11 ቀን በፊት መሆኑ ነው አክራሪ እስላማዊ ታጣቂዎች ደም ያፋሰሰ ጥቃት አድርሰው ተቆጣጥረዋታል። ፓልማን ለማስለቀቅ የተወሰደው ጥቃት አዛዥ የሆኑት እርምጃው አልተጠናቀቀም ቢሆንም እስካሁን ብዛት ያላቸው አሸባሪዎችን ገድለናል ሲሉ ትናንት ተናግረዋል። ሽምቅ ተዋጊዎቹ በተቀናጀ ጥቃት የያዟት ከተማ የፈረንሳዩ ቶታል ኩባንያ የሚመራው የብዙ ቢሊዮን ዶላር የተፈጥሮ ጋዝ ፕሮጄ እየተካሄደ ካለበት ስፍራ በጥቂት ኪሎ ሜትር ርቀት የምትገኝ ነች። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት መውሰዱ ይታወሳል። በርካታ ሲቪሎችና ፖሊሶች የተገደሉ ሲሆን እስካሁን የተገደሉት ሰዎች እርግጠኛው ቁጥር አይታወቅም። ቶታል የነዳጅ ማውጣት እንቅስቃሴውን በጥቃቱ የተነሳ አቁሟል፣ ሰራተኞቹንም አስወጥቷል። በዓለም አቀፍ የኮቪድ-19 ዜና ዩናይትድ ስቴትስ 100 ሚሊዮን ሰዎችን ሙሉ በሙሉ በመከተብ የመጀመሪያ ሀገር ለመሆን እንደበቃች አስታውቃለች። ዩናይትድ ስቴትስ ባለፈው ሳምንት ይህን ከማስታወቋ ከአንድ ሳምንት አስቀድሞ ፕሬዚደንት ጆ ባይደን
100 ሚሊዮን ነጠላ ክትባቶች መሰጠታቸውን ይፋ አድርገው እንደነበረ ይታወሳል። በሌላ በኩል የኮሮና ቫይረስ ስርጭቱ አሁንም በአንዳንዶቹ የዩናይትድ ስቴትስ አካባቢዎች ማሻቀቡን እንደቀጠለ ነው። የአውሮፓ ሀገሮች ደግሞ ከዩናይትድ ስቴትስ ጋር ሲነጻጸር የክትባት መርሃ ግብራቸውን ማፋጠኑ ላይ እየተቸጋገሩ ናቸው። ከአውሮፓ ሕዝብ ውስጥ የመጀመሪያውን ክትባት የወሰደው 10 ከመቶ፣ ሁለቱንም ተከትበው ያጠናቀቁት ደግሞ 4 ከመቶ ብቻ መሆናቸውን የዓለም የጤና ድርጅት አስታውቋል። ይህ በዚህ እንዳለ በአንድ ጊዜ የሚጠናቀቀው የጆንሰን ኤንድ ጆንሰኑ ክትባት የሚመረትበት ቦልቲሞር ሜሪላንድ የሚገኘው ኤመርጀንት ባዮ ሶሉሽንስ የተባለው ማምረቻ ከዩናይትድ ስቴትስ የጤና ሚኒስቴር ጋር ክትባቱን ለማቅረብ በተፈራረመው ውል ላይ የ23 ሚሊዮን ዶላር ማስተካከያ እንዳገኘ አስታውቋል። 23 ሚሊዮን ዶላሩ በተለይ ለጆንሰን ኤንድ ጆንሰን የኮቪድ-19 ክትባት ግብዓት ማምረቻ ለመግዛት ወጪ የሚደረግ መሆኑን ነው ኩባንያው ያስታወቀው። በቅርቡ በወጡ ሪፖርቶች የኢመርጀንት የክትባት ማምረቻ ሰራተኞች ብዛት ያለው ክትባት ያመረቱት የጆንሰን ኤንድ ጆንሰንንም የአስትራዜኔካንም ክትባት ግብዓት ቁሶች ተጠቅመው መሆኑ መገለጹ ሲታወስ፣ ይሁን እንጂ ጉዳዩ የተደረሰበት ክትባቶቹ ከመላካቸው አስቀድሞ መሆኑ እንደተዘገበ የሚታወስ ነው። በመጨረሻም በሚያንማር የተቃውሞ እንቅስቃሴው እንደቀጠለ ነው። ጎዳና ላይ ሰው እየወጣ በእስር ላይ ላሉ ተቃዋሚ መሪዎች በጭብጨባ ድጋፉን እየገለጸ ነው። ይህ በዚህ እንዳለ የወቅቱ የደቡብ ምስራቅ እስያ ሀገሮች ማህበር ሊቀመንበር የሆነችው ብሩናይ የክልሉ ሀገሮች መሪዎች የሚያንማርን ሁኔታ በተመለከተ ስብሰባ አድርገው እንዲነጋገሩ ጠይቃለች። የኢንዶኔዥያና የብሩናይ መንግስታት በጋራ ባወጡት መግለጫቸው ኢንዶኔዥያ ጃካርታ ላይ በሚገኘው የማህበሩ ጽህፈት ቤት ጉባኤ እንዲከፈት ለሚኒስትሮቻችንና ለከፍተኛ ባለስልጣናት አስፈላጊውን ዝግጅት እንዲያደርጉ መመሪያ ሰጥተናል ብለዋል። በሚያንማር ሲቪላዊውን መንግስት ገልብጦ የጦር ሰራዊቱ ስልጣን መያዙን ተከትሎ በተነሳው የተቃውሞ እንቅስቃሴ ወታደራዊው መንግስት በወሰደው የኃይል እርምጃ ቢያንስ 557 ሰዎች ተገድለዋል። ከ2750 በላይ ደግሞ እንደቆሰሉ ነው። የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዴሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ ትላንት ጀምረዋል። ድርድሩ እየተካሄደ ያለው በአፍሪካ ህብረት ጥላ ስር ሲሆን የህብረቱ የወቅቱ ሊቀመንበር የኮንጎ ፕሬዝዳንት ፌሊክስ አንቷና ቺሴዴኬ ናቸው። የአዲስ አበባው ዘጋቢያችን እስክንድር ፍሬውን መስመር ላይ ይዣለው። እስክንድር እንደምናመሸህ። በዚህ ጉዳይ ያገኘኸው መረጃ ምን እንደሆነ እስቲ ለአድማጮቻችን አካፍለን። እንደምናመሸሽ ሲሆን ችም እንዳልሽው የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች ናቸው ኮንጎ ኪንሻሳ ውስጥ ድርድራቸውን የጀመሩት ትናንትና ዛሬም ቀጥሎ ውሏል። ድርድሩ እንግዲህ የኮንጎ ፕሬዝዳንት ፌሊክስ ሺሴኬዲ ናቸው በንግግር ያስጀመሩት። የኮንጎ ፕሬዝዳንት እንደምታውቂው የወቅቱ የአፍሪካ ህብረት ሊቀመንበር ናቸው፣ ከደቡብ አፍሪካ በመረከብ ማለት ነው። ሀገራቱ በአዲስ መንፈስ እንዲደራደሩና አንድ ወይም ከዚያ በላይ የሆኑ የተስፋ መስኮቶችን እንዲከፍቱ ጠይቀዋል። የኮንጎ ፕሬዝዳንት እያንዳንዱን እድል እንዲጠቀሙበትም አሳስበዋል። ተሳታፊዎቹ ለአፍሪካ ችግሮች አፍሪካዊ መፍትሄ ለመፈለግ ፈቃደኛ በመሆናቸውም አመስግነዋል። የሶስቱም ሀገሮች ህዝቦች የውሃ የምግብና የጤና መብት አላቸው ሲሉም ተናግረዋል። ድርድሩ ያው ትናንት ነው የተጀመረው፣ ዛሬም ቀጥሎ ውሏል። ይህንን በተመለከተ ግን እስካሁን ከኢትዮጵያ ወገን የተባለ ነገር የለም። መረጃዎች ግን በተለያየ መንገድ መውጣታቸውን ቀጥለዋል። ግን እስክንድር እስካሁን ባለው ሂደት በግልጽ የሚታወቀው የመንግስታቱ አቋም ምንድን ነው? እንግዲህ ሲሆን የመንግስታቱ አቋም በተለያየ መንገድ እየተገለጸ ይገኛል። ሰሞኑንም ለምሳሌ የግብፁ ፕሬዝዳንት ሰሞኑን በሰጡት አስተያየት ማንም ቢሆን የግብፅን አንድ ጠብታ ውሃ እንዲወስድ አይፈቀድለትም ብለዋል። ያ ከሆነም አካባቢው ታይቶ ወደማይታወቅ አለመረጋጋት ይገባል ብለዋል። ሱዳን ደግሞ ሰሞኑን ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታት በአደራዳሪነት እንዲሳተፉ ጥሪ አቅርባለች። ከተባበሩት መንግስታት በስተቀር እንደምታውቂው ዩናይትድ ስቴትስ እና የአውሮፓ ህብረት ከዚህ ቀደምም በታዛቢነት ሲሳተፉ ነበር። የአሁኑ በሱዳን የቀረበው ጥያቄ ግን የተባበሩት መንግስታትን በተጨማሪነት ያስገባ፣ እንደዚሁም የታዛቢነት ሚናቸው ወደ አደራዳሪነት ከፍ እንዲል የሚጠይቅ ነው። የኢትዮጵያን አቋም ስናይ
ኢትዮጵያ ከአደራዳሪነት አንጻር ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለውን መርህ ትደግፋለች። በሱዳን የቀረበውን ሀሳብም አትቀበልም። ከዚህ ቀደም ዋሽንግተን ላይ በፕሬዚዳንት ዶናልድ ትራምፕ አስተዳደር የተዘጋጀውን ሰነድ አልፈርምም በማለትም ጉዳዩ ወደ አፍሪካ ህብረት እንዲመለስ ማድረጓ ይታወሳል ሲሆን ነገር ግን አሁን በአፍሪካ ህብረት አደራዳሪነት እየተካሄደ ያለውን ውይይት ቀጥላለች ኢትዮጵያ። ሌላ ከኢትዮጵያ አንጻር የሚታወቀው አቋም ሰሞኑን በጠቅላይ ሚኒስትሩ እየተገለጸው ነው። እንግዲህ እንደምታውቂው ይህ ድርድር የተጀመረው ሁለተኛው ዙር ሙሌት ሊካሄድ 3 ወራት ሲቀሩት ነው። ኢትዮጵያ ሁለተኛውን ዙር ሙሌት ለማካሄድ እየተዘጋጀች መሆኑን በተለያዩ አጋጣሚዎች ገልጻለች። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለፓርላማው ባደረጉት ገለጻም ይህ የሁለተኛ ዙር ሙሌት በተያዘለት የጊዜ ገደብ እንደሚካሄድ ነው የገለጹት። እንግዲህ ሁለተኛው ዙር ሙሌት የግንባታው ሂደት የግድ የሚለው ነው፣ የሚቆም ነገር አይደለም። ያንንም የምናቆም ከሆነ $1 ቢሊዮን ያሳጣናል ሲሉ ነው ጠቅላይ ሚኒስትሩ ለፓርላማ አባላት ያብራሩት እና በኢትዮጵያ በኩል ያለው አቋም ይሄ ነው። እንግዲህ እስክንድር፣ እስካሁን በድርድሩ ላይ ከኢትዮጵያ መንግስት በኩል የተሳተፉትን ለማግኘትና ለማነጋገር ሙከራ ስታደርግ ነበርና ከምን ደረሰ? እንግዲህ በኢትዮጵያ በኩል የኢትዮጵያ የውጭ ጉዳይ ሚኒስትርና እንደዚሁም የውሃ ሀብት ሚኒስትር ናቸው በዚህ ድርድር ላይ ጉዳዩ የሚመለከታቸው። የኢትዮጵያ ዋነኛ ተደራዳሪ የሆኑትን የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለን በማህበራዊ ትስስር ገጻቸው አማካኝነት ዛሬ ጠዋት ማግኘት ችዬ ነበረ። በድርድሩ እየተሳተፉ እንደሆነ እና ለጊዜው መረጃ መስጠት የሚችሉበት ሁኔታ ላይ እንዳልሆነ ነው እየጠቆሙት። እሳቸውን ለማግኘት የማድረገውን ጥረት እንደቀጠልኩ ነው። እንግዲህ ከእሳቸው ደግሞ ተጨማሪ መረጃ ስናገኝ መለስበታለሁ። እሺ፣ እናመሰግናለን እስክንድር። እንዳልከው ተጨማሪ መረጃዎችን አካተህ በነገው ምሽት ተጨማሪ ዘገባ ታስደምጠናለህ ብለን ተስፋ እናደርጋለን። ለአሁኑ ማወቅ እየጣረ መሆኑን ገልጿል። ሙልጌታ ጽብሃ በስልክ ዘገባ አድርሶናል። በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ 5ኛ ቀኑ። በትግራይ ክልል ባለፈው ሐሙስ ከቀትር በኋላ የተቋረጠ የኤሌክትሪክ አገልግሎት እስከ ዛሬው ዕለት አልተመለሰም። አገልግሎቱ ከክልሉ ደቡባዊ ዞን አንዳንድ ከተሞች ውጭ ተቋርጧል። በመቀለ ከተማ ዳቦ በመጋገር የሚተዳደሩ አቶ አብርሃ ግርማ እየተባሉ እንደተናገሩት ኤሌክትሪክ ባለፉት 5 ቀናት በመቋረጡ ስራቸው ላይ እንቅፋት እንዳጋጠማቸው ገልጸዋል። በዚህም ኪሳራ አጋጥሞኛል ብለዋል። በቤት ውስጥም ምግብ ለማብሰልና መገናኛ ብዙኃን ለመከታተል አስቸጋሪ መሆኑን ነው የገለጹት። የኤሌክትሪክ መቋረጡ በተደጋጋሚ እያጋጠመ ቶሎ ጥገና ባለመደረግ ብዙ ቀናት መቆየት መንግስት ሆን ብሎ ህዝቡን ለመጉዳት እያደረገው ያለው ነው ብለው እንደሚያምኑ ተናግሯል። ችግሩ ቶሎ ባለመፍታት ህዝቡ በኢኮኖሚ ለማዳከም የሚደረግ የፖለቲካ ሴራ ነው ብለዋል። አቶ ጌታቸው ገብረ ሚካኤል የተባሉ የከተማ ነዋሪ በበኩላቸው የኤሌክትሪክ አገልግሎቱ በመቋረጡ እንደ ውሃ ያሉ አገልግሎቶችም ተቋርጧል። በዚህም ችግር ውስጥ ነን የምንገኘው በማለት ተናግረዋል። መንግስት ለህዝቡ አስቦ ቶሎ መፍትሄ ሊያበጅለት ይገባል ብለዋል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የኮሚኒኬሽን ዳይሬክተር አቶ ሞጎስ መኮንን በጉዳዩ ላይ ምላሽ ጠይቀናቸው የኤሌክትሪክ መቋረጡ ምክንያት እስካሁን ተቋማቸው ማወቅ አለመቻሉ ተናግሯል። ከባለፈው አርብ ጀምሮ የተቋረጠበት መስመር ከመኮኒ ወደ መቀለ የሚወስድ መስመር መሆኑንና የጥገና ሰራተኞችም ተሰማርተው ችግሩን እየፈተሹ ነው ብለዋል። የኤሌክትሪክ ኃይሉ መቋረጥ ተጠግኖ መቼ ነው አገልግሎት የሚጀምረው ብለን ጠይቀናቸው የተፈጠረው ችግር ባለመታወቁ የሚስተካከልበት ጊዜም በግልጽ ለማውራት ያዳግታል በማለት መልስ ሰጥተዋል። በተደጋጋሚ ኤሌክትሪክ የሚቋረጥበት ምክንያት ፖለቲካዊ ነው ተብሎ በአስተያየት ሰጪ የተነሳው መልስ ሲሰጡም ኤሌክትሪክ መቋረጥ ፖለቲካዊ ነው ብሎ መናገር ስሜት አይሰጥም ብለዋል። በክልሉ በቅርቡ ያጋጠሙ የኤሌክትሪክ መቆራረጦች በትላልቅ መተላለፊያ መስመሮች ስለተበጠሰ ነው ብለዋል። ይህ ያደረገው አካል የሆነ ይሁን ተቋማችን አክስረዋል በማለት ገልጸዋል። የህዝቡ ደግሞ ማህበራዊና ኢኮኖሚያዊ ስራዎችን ተደናቅፏል በማለት ተናግሯል። በደረሰው ጉዳት ጀርባ ይህ ነው ያለው ብሎ መናገር ግን አስቸጋሪ ነው ብለዋል። ከአሜሪካ ድምጽ ሙልጌታ ጽብሃ መቀለ። ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል አቶ አብዲ ረጋሳ ዛሬ በኦሮሚያ ጠቅላይ ፍርድ ቤት ወንጀል ችሎት ቀርበው የመከላከያ ምስክሮችን ለመስማት የተያዘው ቀጠሮ ምስክሮች ባለመገኘታቸው ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የችሎቱን ውሎ የተከታተለችው ፀሐይ ዳምጠው ተከታዩን ዘግባለች።
አቶ አብዲ ረጋሳ ከተከሰሱባቸው 3 ክሶች መካከል አንዱ ውድቅ ሲደረግ ሌላኛውን ፍርድ ቤቱ እየተመለከተ መሆኑን ያስረዱት የሕግ ጠበቃቸው በዛሬው ዕለት የቀረቡትም በዚያ የክስ ጉዳይ ላይ የመከላከያ ምስክሮችን ለማሰማት ነው ብለዋል። ይሁን እንጂ ጠበቃቸው አቶ ቱሊ ባይሳ አክሎ እንዳስረዱት የመከላከያ ምስክሮቹ በተለያዩ ምክንያቶች ዛሬ ችሎት አልቀረቡም። ምስክሮቹም ያልቀረቡበት ዋና ምክንያት 2 ናቸው። እነሱም አንደኛው ኮሎኔል ገመቹ አያና በፌደራል ማረሚያ ቤት የቅሊንጦ ማረሚያ ኦሮሚያ ጠቅላይ ፍርድ ቤት በጻፈው ደብዳቤ የደረሰን ትዕዛዝ የተፈረመው በዳኛ ሳይሆን የህግ ኦፊሰር ወይም ሌጋል ኦፊሰር በሚባል ሰው ስለሆነ ይህንን በዚህ ትዕዛዝ አናቀርብም የሚል ነው። ኮሎኔል ገመቹ አያና የታሰሩት በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ስለሆነ ይሄ ፍርድ ቤት ኮሎኔሉ በኦሮሚያ ጠቅላይ ፍርድ ቤት ቀርቦ የምስክርነት ቃላቸው እንዲሰጡ መፍቀድ ነበረበት። እናቀርብም የሚል ደብዳቤ ልኳል። ሌላው በምስክርነት የተቆጠሩት ኦሮሞ ነጻነት ግንባር ሊቀመንበር ጃል ዳውድ ኢብሳ ናቸው። ፍርድ ቤቱም ትዕዛዝ አወጥቶ ነበር። ይሁን እንጂ የጃል አብዲ ቤተሰቦች ይህንን መጥሪያ ይዘው ወደ ጃል ዳውድ ቤት ሲሄዱ የመንግስት ጸጥታ ኃይሎች አካባቢውን ተቆጣጥሮ ስላሉ ወደ እሳቸው ቤት ገብታችሁ መጥሪያ ማድረስ ወይም መስጠት አትችሉም ብለው ከልክለውናል የሚል ቤተሰቦቻቸው ይህንን ነግረውናል። ይህንን ለፍርድ ቤት አስረድተን ነበረ። ስለዚህ መቅረብ አልቻሉም ማለት ነው። ዛሬ እንግዲህ ፍርድ ቤቱ የመከላከያ ምስክር መስማት አልቻለም። የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ አባል አቶ አብዲ ረጋሳ ከታሰሩ ከ1 ዓመት በላይ ሲሆናቸው በተለያዩ የኦሮሚያ ክልል ፍርድ ቤቶች ሲቀርቡ መቆየታቸውንም አቶ ቱሊ ተናግረዋል። 3 ጊዜ የዋስትና መብት ተፈቅዶላቸው መዝገባቸውም ተዘግቶ ነበር ያሉት አቶ ቱሊ እንደ አዲስ የተከሰሱበትን ዘርዝረዋል። በ3 ጉዳይ ነው ተከሰሱት። አንደኛው የቴሌኮም ፍሮድ ወይም የቴሌኮም ማጭበርበር የሚባል አንድ ቱሪያ ሞባይል ይዘዋል የሚል ነው። እሱም በተመለከተ ኢትዮ ቴሌኮም መግለጫ እንዲሰጥ ታዞ ነበረ። እነሱ መግለጫ ልኳል። እሱን ፍርድ ቤቱ በራሱ የሚመረምረው ነው የሚሆነው። ከዚህ በፊት የነበረው ክስ አንደኛ ክስ ብሎ አቃቤ ያቀረበው ውድቅ ሆነዋል። ጃል አብዲ ረጋሳ የኦነግ ወታደሮች እሳቸውን ፈትቶ ወደ ሰላማዊ ኑሮ እንዲመለሱ በተባለበት ጊዜ እሳቸው ወደ ቦረና ዞን ሶሎሎ አካባቢ በመመላለስ የኦሮሞ ነጻነት ግንባር ወታደሮች ትጥቅ ፈተው ወደ ሰላማዊ ኑሮ እንዳይመለሱ ቀስቅሰዋል የሚል ሰፊ ክስ ቀርቦባቸው ነበረ። እሱ ላይ አቃቤ ሕግ ምስክር ከተሰማ በኋላ በክሱ መሰረት አላስረዱም ተብሎ ውድቅ ሆነዋል። ይሄኛው አንድ ክስ ነው አሁን የቀረው። እሱ ምንድነው? ጃል አብዲ ረጋሳ በ2008 በኢትዮጵያን አቆጣጠር ሶሎሎ የሚባል አካባቢ ላይ አንድ የግል ተበዳይ በእሳት እንዲቃጠል ትዕዛዝ ሰርተዋል የሚል ነው። በዚህኛው ላይ በአቃቤ ሕግ በኩል አንድ የሰው ምስክር ብቻ ነው የቀረበው። የግል ተበዳዩ በእሳት የተለበለበ መሆኑን ከሚያሳይ ሆስፒታል ቀርበዋል። በሱ ላይ መከላከያ ምስክር እንድናቀርብ ነበር ዛሬ የታዘዘው። የኦሮሚያ ጠቅላይ ፍርድ ቤት ወንጀል ችሎት የአቶ አብዲ የመከላከያ ምስክሮች ባለመቅረባቸው ለሚያዝያ 13 2013 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በኦሮሚያ ልማት ማህበር ኦልማ ከ40 በላይ የአዳሪ ትምህርት ቤት ከ12ኛ ክፍል ተፈታኞች ከ600 በላይ ውጤት ማምጣታቸውን ትምህርት ቤቱ አስታወቀ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መስተዳድር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውን ገልጸዋል። ከ600 በላይ ካመጡት መካከልም የአሜሪካ ድምጽ ያነጋገራቸው ወንድና ሴት ተማሪዎች ለዚህ ውጤት የበቁበትን ሚስጥር ተናግረዋል። ናኮር መልካ ተጨማሪ አለው። ተማሪ ናውል ሳሙኤል በኦሮሚያ ልማት ማህበር ኦልማ የአዳማ ዳሪ ትምህርት ቤት የ12ኛ ክፍል ተፈትኖ ከ700 ውስጥ 653 በማምጣት በአገር አቀፍ ደረጃ ከፍተኛ ውጤት ካመጡ ተማሪዎች መካከል 3ኛ መሆኑን ይናገራል። ስለ ስኬቱ ሚስጥርም እንዲህ ይላል። ከዚህ ውጤት ጀርባ ያለው ሚስጥር ምንድነው ካልከኝ የስኬቴ ምክንያቶች 3 ናቸው። አንደኛው ከመምህራኖቼ ጋር ተቀራርቤ ስሰራ ነበር፣ ልክ እንደ ቤተሰብ ማለት ነው። ሁለተኛው የቤተሰቤ ክትትልና ድጋፍ ሲሆን፣ 3ኛው ደግሞ የዓላማዬ ጽናት አግዞኛል። ዓላማዬን ስለማቅ በኮሮና ቫይረስ ስጋት ሳልበገር ቀንና ሌሊት ሳልል ጠንክሬ በማንበቤ ለዚህ በቅቻለሁ ብሏል። በአዳሪ ትምህርት ቤቱ ከሴቶች ከፍተኛ የሆነውን 642 ያመጣችው ቤቴሌም ደረጀም እንዲሁ ለዚህ ውጤት እንዴት መብቃት እንደቻለች ገልጻለች። ያመጣሁት ውጤት 642 ነው።
በእርግጥ በውጤቱ በጣም ደስተኛ ነኝ። የጠበቅኩትም ውጤት ነው ማለት ይቻላል። ከ600 በላይ ጠብቄ አምጥቻለሁ። ከ600 በላይ ጠበቅኩትም ከ600 በላይ ማምጣት ስለሚያስደስት ነበረ። ለፍቻለሁ፣ ሰርቻለሁ ብዬ አስባለሁ። ደግሞ በስርዓት አጥንቻለሁ። ያ ውጤት ይገባኛል ብዬ ነው የማስበው። ኮቪድ ቢኖርም ተስፋ አልቆረጥኩም። ሳጠና ነበረ። በጥቂቱ ተስፋ የሚያስቆርጡ ነገሮች ነበሩ። ሞራል አይኖርክም እንደድሮ። ግን በስርዓት አጥንቻለሁ። ለውጤቱ ትልቁ ነገር ብዬ የማስበው በስርዓት ማጥናቴ ነው። አስተማሪዎች በእርግጥ በጣም አግዘውኛል። እንደ ሌሎች ትምህርት ቤቶች አይመስለኝም። እኛ ትምህርት ቤት ሞዴልም ተፈትነናል። በበቂ ሁኔታ ተዘጋጅተናል ለፈተናው። ከዚህ በፊት የነበሩ ፈተናዎችን ሰርተናል፣ ጥያቄዎችን ሰርተናል እና ራሳችንን ገምግመናል። ጥሩ ነው ብዬ አስባለሁ። ተማሪ ኤልያስ ሻንቆም 650 ያመጣ ሲሆን አንድ ተማሪ ጊዜውን በአግባቡ ተጠቅሞ ካነበበ የሚከብደው ነገር የለም ይላል። በቃኝ ደግሞ በርቶ መስራት ነው። እኔ በበኩሌ ኮቪድ ወደ ቤት የገባ ጊዜ ከዛ በፊት የነበረ ጊዜ ሳጠና ነበር። አስተማሪዎችም የኮቪድ ጊዜ ደግሞ በተለያዩ ስፔሻሊ በቴሌግራም ጥያቄ እየላኩልን በደንብ ሲያስተምሩ ነበር። ስለዚህ ውጤት ያበቃን ደግሞ ሁላችንም በርተን ስናነብ ነበር። እንግዲህ ወደ ብቻ አይደለም፣ አንዳንድ ደግሞ በግሩፕ ስናጠና ነበር። ያ ነገር ደርሶናል። በፕሮግራም እያወጣው አስተማሪዎችም ቴሌግራም መላክ ብቻ ሳይሆን እየደወሉ እያበረታቱን ነበር። ይፈልጋሉ። ተማሪዎቹ የኮቪድ-19 ተጽዕኖን በመቋቋም ለቀጣዩ የከፍተኛ ተቋም ትምህርትም ዝግጅት እያደረጉ መሆናቸውን ገልጸዋል። ስለ ወደፊት እቅዳቸውም እንዲሁ አክለው ተናግረዋል። የሕክምና ሳይንስ ኮሌጅ ገብቼ ሐኪም ሆኜ ሕዝብና ሀገሬን ማገልገል እፈልጋለሁ። ለሌሎች ተማሪዎች ያለኝ መልእክት ለኮቪድ-19 ስጋት ሳይበገሩ ራሳቸውን ከወረርሽኙ የተከላከሉ ጊዜያቸውን በዋዛ ፈዛዛ ከሚያሳልፉ ጠንክረው እንዲያነቡና ጥሩ ውጤት እንዲያመጡ እመክራለሁ ብሏል። እንደኛ አመት የሆነ ተማሪ አለ ብዬ አላስብም። የኛ ባች ተማሪዎች ብዙ ተጎድተናል። ኮቪድ 9 ወር ምናምን ቤት አስቀምጦናል። ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ዌይ መጠቀም ጥሩ ነው። ቤት መቆየታችን በደንብ እንድናጠና ረድቶናል። በእርግጥ ሴት ወንድ እኩል ነው፣ ሁሉም ማምጣት ይችላል። 642 አለው። ከፍተኛ ውጤት የመጣው 669 ማምጣት ይችላል። የትኛውም ሰው ሴትም ይሁን ወንድ። ዋናው ትልቁ ነገር የምር ለዛ ነገር ትልቅ ፍላጎት አለን የሚለው ነው። ሲቀጥል ፍላጎቱ ካለን እሱን ለማሟላት ምን ማድረግ አለብን የሚለው ነገር ነው ትልቁ ጥያቄ። ከኛ የሚጠበቀውን ነገር ከተወጣን ፈጣሪ ምረቶን ያን ውጤት እናስመዘግባለን የሚል ተስፋ ነው ያለኝ። ሜዲሲን ነው የምመርጠው። የትኛውም ዩኒቨርሲቲ ብገባም ፍሬሽማን አልፌ ሜዲሲን እንደምገባ ተስፋ አደርጋለሁ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውንና ባስመዘገቡት ውጤትም መደሰታቸውን ገልጸዋል። በዚህ ዓመት 73 ወንድና 52 ሴት ተማሪዎችን ይዘን ነው ለ12ኛ ክፍል ፈተና ስናዘጋጃቸው የነበረው። እንደ ትምህርት ቤታችን ከ600 በላይ ያመጡ ተማሪዎች 46 ናቸው። ከ500 እስከ 599 ያመጡት ደግሞ 75 ተማሪዎች ሲሆኑ 4 ተማሪዎች ውጤታቸው በ400 ውስጥ የሚገኝ ተማሪዎች ናቸው። የትምህርት ቤታችንን ውጤት ለማሻሻል ተግተን ስንሰራ ነበር። በእነዚህ ተማሪዎች ላይ ትልቅ ስራ ሰርተናል። ተጨማሪ የትምህርት ክፍለ ጊዜ መድበን ስናስተምራቸው ነበር። የኮቪድ-19 ወረርሽኝ በኢትዮጵያ ተገኘ በተባለበት ጊዜ ተማሪዎቹ በወረርሽኙ ምክንያት ወደ ቤተሰቦቻቸው ሲሄዱም በቴሌግራም አማካኝነት ለተማሪዎቹ የሚሆኑትን የትምህርት ግብዓቶች ስንልክላቸው ነበር። መምህራን፣ የትምህርት ቤቱ ማህበረሰብና የኦሮሚያ ልማት ማህበር አመራሮች ባደረጉት ድጋፍ ነው ይህ ውጤት ሊገኝ የቻለው ብዬ አስባለሁ ብለዋል። የትምህርት ቤታቸውን ስኬትና ልምድ ለሌሎች ትምህርት ቤቶች በማካፈል ላይ እንደሚገኙም ጨምረው ገልጸዋል። ርዕሰ መምህሩ ከ1 እስከ 8ኛ ክፍል ያሉ ተማሪዎች በተለይም ደግሞ የ7ኛና 8ኛ ክፍል ተማሪዎች በትምህርት ቤታችን በሚያደርጉት ጉብኝት ልምድ ቀስመው ይሄዳሉ። ተስፋ አድርገው ይሄዱና አቅደው ይሰራሉ። በዚህ ምክንያት የ8ኛ ክፍል ውጤት እንደተሻሻለ ይነገራል። ሌሎች ክልሎች ለአብነትም የአማራ ክልል፣ የአዲስ አበባ ከተማ አስተዳደርና የደቡብ ክልል መጥተው ልምድ እየወሰዱ ይገኛሉ። ብዙ ልምድ አካፍለናል። የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንደ ሀገሪቱ በዚህ ዓመት ከፍተኛ ውጤት እንደተመዘገበ የ12ኛ ክፍል ውጤት ባለፈው ሳምንት ይፋ ሲደረግ አሳውቋል። በዚህ ዙሪያ ከትምህርት ሚኒስቴር የስራ ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። በዚህ ዓመት ፈተናውን ከወሰዱ አጠቃላይ ተፈታኞች ውስጥ 55.7 በመቶዎቹ ከ350 በላይ ማምጣታቸውን
ኤጀንሲው አስታውቋል። የፈተናው ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ መሆኑ የተገለጸ ሲሆን በዚህም ከ600 በላይ ያመጡ ተማሪዎች 702 መሆናቸው ተገልጿል። የዓመቱ ከፍተኛ ውጤትም 669 ሆኖ መመዝገቡንም ኤጀንሲው አመልክቷል። ባይደን የአገሪቱን መንገዶች፣ ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የ$2 ትሪሊዮን በጀት ለመመደብ ማቀዳቸውን ይፋ አድርገዋል። ይሁን እንጂ እቅዱ በዩናይትድ ስቴትስ ምክር ቤቶች መሰናክሎች ሊገጥሙት እንደሚችሉ ይጠበቃል። ይህንን አስመልክቶ የቪኦኤ ዘጋቢ ሚሼል ኩዊን ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ባይደን የመሰረተ ልማት እቅዱን ያቀረቡት አንድ የመሰረተ ልማት ሊኖረው የሚገባውን ሁለንተናዊ እቅድ መሰረት አድርገው ነው። መንገዶችና ድልድዮችን መጠጋገን ብቻ ሳይሆን የብሮድባንድ የኢንተርኔት አገልግሎት ቴክኖሎጂን የመገንባትና የአየር ንብረት ለውጡን ተከትለው ያሉ ችግሮችን ለማሻሻል ጭምር ነው። የትራንስፖርት ሚኒስትሩ ፒት ቡትጂጅ በኤቢሲ ቴሌቪዥን ዲስ ዊክ በተባለው ፕሮግራም ላይ ሲናገሩ ይህን ብለዋል። በእኔ አመለካከት ይህ በሕይወት ዘመን አንድ የሚገጥም ነገር ነው። በሚቀጥሉት 50 ዓመታት ውስጥ በእንዲህ ያለ ቅንጅት የተገለጸ ሁለቱም ፓርቲዎች የጋራ ፍላጎት የታየበት ይህን አስመልክቶ ያለው ትዕግስት በስፋት የተሟጠጠበት ይህንንም ጉዳይ በጣም የሚደግፍና ቁርጠኝነት ያሳዩ ፕሬዚደንት ያሉበት ጊዜ ነው። በነገራችን ላይ ይህ በመሰረተ ልማት ጉዳዮች ብቻ አይደለም፣ በሌሎች ልንፈጥራቸው ባሰብናቸው የሥራ ዕድሎችም ጭምር ነው። በእቅድ ውስጥ የተካተተው የስራ ዕድል ፈጠራ በአገሪቱ የንጹህ ኃይል አቅርቦትን ለመገንባትና ይህንንም የሚንከባከቡ ባለሙያዎችን ቁጥር ከፍ ለማድረግ የታለመ ነው። የሪፐብሊካን መሪዎች እቅዱ በጣም ትልቅ መሆኑን ይናገራሉ። ጥቅል እቅዱ እንደ አውሮፓ አቆጣጠር በ2030 ዓ.ም ድረስ 500,000 የኤሌክትሪክ ተሽከርካሪዎች የኃይል ምንጭ የሚያገኙባቸውን ኃይል መስጫ ጣቢያዎች ለማቋቋም ነው። ሪፐብሊካኑ ሴኔተር ሮይ ብለንት በኤቢሲ ቴሌቪዥን ይህን ብለዋል። ሰዎች ስለ መሰረተ ልማት ሲያስቡ የሚያስቡት ስለ መንገድ፣ ድልድዮች፣ ወደቦችና የአውሮፕላን ማረፊያዎች ነው። የመሰረተ ልማት እቅድ ሲሉ ያንን አነስተኛ እቅድ ነው የመሰረተ ልማት እቅድ ብለው የሚጠሩት። ለእቅዱ የሚሆነው ወጪ አሸፋፈን ጉዳይ ራሱ አንድ መነጋገሪያ ነው። ጥቅል እቅዱ በትላልቅ የንግድ ድርጅቶች ላይ ተጨማሪ ቀረጥ መጣልን በምንጭነት ያነሳል። ሪፐብሊካኖች ግን ይህን ይቃወማሉ። የእቅዱ ረቂቅ በዲሞክራቶች መሪነት ለምክር ቤቱ የቀረበ ሲሆን በሚቀጥሉት ወራት ውስጥ ጸድቆ ለፕሬዝደንቱ ፊርማ እንዲቀርብ የታለመ መሆኑን ተመልክቷል። በጥቅል እቅዱ መጽደቅ የዲሞክራቲክ ፓርቲ አባላት ህብረት ይፈተንበታል። ፕሬዝደንት ባይደን የሪፐብሊካንን አባላት ድጋፍ የማያገኙ ከሆነ በተለይ እኩል በኩል ያህል በተከፈለው የህግ መወሰኛው ምክር ቤት ውስጥ የሚገኙትን የሁሉም ዲሞክራቶችን ድምፅ የግድ ማግኘት ይኖርባቸዋል። ዶክተር ገበየው ተፈሪ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። የውይይቱን ሁለተኛ ክፍል የቀደመውን ዝግጅቱን እልባት ካደረገበት ይጀምራል። ዶክተር ናውጋው ወደ እርስዎ ልመጣ ነው። የኮቪድን እድሜ ያህል ማለት ይቻላል ገና ከመነሻው ጀምሮ በኢትዮጵያ ያለውን ሁኔታ እንዲህ የከፋ ደረጃ እንዳይደርስ ጥረት ለማድረግ የተሰባሰበ የአማካሪዎች ቡድን ይመራሉ። በዚህ አማካሪ ቡድን ለህብረተሰብ ብቻ ሳይሆን ለጤና ባለሙያዎችም ለሳይንስ ሰዎችም የሚሆኑ የውይይት መድረኮችን በዙም አማካኝነት እያደረጋችሁ አመቱን በሙሉ ከኮቪድ ጋር የተገናኙ ስራዎችን ስትሰሩ ነው የቆያችሁት። ተደጋግሞ ተነስቷል። የተፈራው ነገር የመጣ ይመስላል። ኢትዮጵያ ቀደም ብሎ ዶክተር አሰፋ እንደገለጹት የህብረተሰቡ አኗኗር ባህላችን፣ ልማዳችን የተለየ መሆኑ ለዚህ አደጋ ይበልጥ የሚያጋልጥ መሆኑ በዚያ ላይ የምንችላቸውና የማንችላቸው ጥርት ብለው የተለዩ ሁኔታዎች መኖራቸው በዩናይት ስቴትስ እንኳን በዚህ ትልቅ ኢኮኖሚ ውስጥ የቱን ያህል እንዳስቸገረ ይታወቃል። በኢትዮጵያ ስራ ሳይሰራ መኖር የማይቻልበት ሀገር ውስጥ የሚቻለውን ነው አቅቶን የተገኘ ነው። ምን ያያሉ እርስዎ? ባለፈው አመት ቀደም ብዬ ያነሳሁትን ጥረት ስታደርጉ ስትከታተሉ በነበረውና ዛሬ በደረስንበት ቦታ በጣም አመሰግናለሁ። እንደ አጋጣሚ ሶስታችንን ቅድም አንተ በጠቀስከው የምንችለውን ለማድረግ እየሞከርን ነው። ዶክተር ገበየሁ የአድቫይዘሪ ካውንስሉ ያጥባቃለ ይዞን ነው። ዶክተር አሰፋንም በዚህ ፓን አፍሪካ ኢትዮጵያ ለን ባዘጋጀናቸው ዌብናር የተለያዩ ሌክቸሮች ሰጥቶልናል እና አይ ቲንክ ወደኋላ ዞር ብለን ለምንድን ነው አሁን አለንበት ላይ ያለ ነው የሚለውን ጥያቄ መጠየቅ በጣም ጥሩ ጥያቄ ነው የሚሆነው። በመሰረቱ መጀመሪያ ኮቪድ ወደ ኢትዮጵያ ሲገባ አንዳንድ ጃፓናዊ ታመመ ተብሎ የነበረው ሩጫ እኛ ጋር ዲቤት ሲደረግ ቁጥሩ 5 ደረሰ፣ 15፣ 30 ገባ የተባለ የመጀመሪያ 3 ወር ሀገሪቱ በደንብ የተዘጋጀችበት ነበር።
በደንብም ስለተዘጋጀ ብዙ ነገሩን ሳያዘገየው አልቀረም። ይሄ ዝም ብሎ የነጭ በሽታ ነው ሰው ይቀልድ ነበረ። ዘመዶቻችን ኢትዮጵያ ሆነው እናንተ ነው የምናዝንላችሁ፣ እኛ ጋር ሲደርስና ደክሟል፣ ደካማ ነው የሚለው ትልቁ ድክመት የመጣው ከመሪዎች ነው። ለምሳሌ አንዱ የሪጅን ፕሬዚዳንት ፌስ ማስክ ካላረገ ጓደኛው ጋር በአንዱ ዋንጫ እየጠጣ ህዝቡን ግን ፌስ ማስክ ማድረግ አለብህ። የአፍንጫ ጭንብል ጭንብሏ አዳማጭ ይቅርታ አድርጉ፣ ይህንን ቋንቋውን ስንቦጫጭቀው ይቅርታ ይደረግልን፣ አንዳንዴ አንተ የምታደርግልን አመሰግናለሁ አሉላ። መሪ ሲሆን ምሳሌ ነው የሚሆነው። መምህር ሲሆን ምሳሌ ነው የሚሆነው። ቲቪ ላይ የሚታዩት መሪዎች ጭንብል አድርገው ካልታዩ ይህ ትክክል አይደለም፣ ይጎዳል የሚለውን መልዕክት ያለማቋረጥ እንክብካቤውንም የሚደረገውንም መሪ የሆኑ ሰዎች ማሳየት አለባቸው። አለዛ እኛ ሳናይ ቆይና በመጨረሻ ቀላል የሆነው ህዝቡን ወደ መኮንን እንገባለን እና ከባዱ ችግር አሁን የመጀመሪያ 6 ወር ቆንጆ ነበረች። ሁሉም እንደውም አንዳንድ ሰዎች እጃችን ሳይቆስል አይቀርም በመታጠብ እያሉ የሚቀልዱ ነበሩ እና ያኔ ደግሞ ኮቪድ በኢትዮጵያ በአመራርም ደረጃ የካቢኔት አጀንዳ ነው። 16 ወር በኋላ ኔጋቲቭ ጋዜጣው ኤክስፓየር አለ። ከዚያ በኋላ ያድሮ የነበረው ቀር ናይት ክለቦች ጀመሩ። የሚሰጡት ትምህርቶቹ ጭንብል ማድረግ፣ እጅ መታጠብ፣ አይሶሌሽን፣ ሁሉም ነገር ሁሉ የሚጠበቅ መደረግ አለባቸው እየተባለ ለሁሉ ይነገር የነበረው ቀረ። አንዳንዶቹ ይገባናል። አሁን ብዙ ያህል እንደዚህ ሀገር ለአንድ ሳምንት ቤት ጨሚል አይደለም፣ ቤት ውስጥ ብዙ ልብስ ይኖራል። ግን የማንችለውን ለምን አላደረግንም ሳይሆን ማድረግ የምንችለውን ለምን አላደረግንም። በዚህ አስተሳሰብ ኢትዮጵያ ካጋጠሟት ናሽናል ሴኪሪቲ ኢሹዎች ገርድ አለ፣ የኤትኒክ ኮንፍሊክቱ አለ፣ ቦርደር አለ፣ ኮቪድ አለ። ለእኔ ናምበር 1 ኮቪድ። ሌሎች ሁሉ ጊዜያቸውን ጠብቀው ያው መስመር መያዛቸው አይቀር። አንደኛ ኮቪድ ማለት የጤና ጥበቃ ችግር ብቻ አይደለም። የጤና ጥበቃ የኢትዮጵያ ችግር ነው እና አንድ ሁሉንም ሴንትራላይዝ የሚያደርግ በሀገር ደረጃ የናሽናል ሴኪሪቲ ኢሹ ነው። መልካም። የቱን ያህል አሳሳቢ መሆኑን ነው በቅርበት እንደሚከታተል ሰው እንደሚያሳስበውም እና ሊደረግ የሚችለው ነገር ላይ ትኩረት እንዲደረግ እያነሳችሁ ያላችሁት። እስኪ ከሚያሳስበው ከሚያስጨንቀው ወደ ተግባራዊ ሁኔታ እንለፍ። መጀመሪያ ላይ ብዙ ነገር ሊደረግበት የሚችል የወረርሽኝ አይነት ጥንቃቄዎቹን በአንጻራዊ ሁኔታ ቀላል የሆኑ ደጋግሞ የሚነገሩት ጥንቃቄዎች በግለሰብ ሊደረጉ የሚችሉ አሉ። በኋላ ግን ታሞ በመማቀቅ የሚከተለው ብቻ ሳይሆን ለመጠንቀቅ የሚደረገውን ብዙ ያስከፍላል። በጣም ውድ በሽታ ነው። በብዙ መንገድ ቀደም ብለን እንዳነሳ ነው ተስፋ የሚያስቆርጥ በሚመስለው ውስጥ እስኪ ተስፋን ፈንጥቅ። በሕክምናው ረገድ እንደ ኢትዮጵያ ያሉ ብዙም የሕክምና እገዛው መሰረት አጥጋቢ ነው በማይባልበት ሁኔታ ውስጥም ሊሰሩ የሚችሉ ባለፈው 1 ዓመት ውስጥ በተለያዩ አካባቢዎች ይልቁንም ብዙ ሰው ባለቀበት በዚህ በዩናይትድ ስቴትስ ተሞክረው የሰሩ የጠቀሙ ናቸው የምትሏቸውን እናስቀድምና በሌላ መንገድ ደግሞ ከሕክምና ውጪ ሊደረጉ የሚችሉትን እናስከትላለን። ዶክተር ገበየሁ። እሺ፣ ላነሳው ጥያቄ 2 መንገድ ነው ያለው። አንደኛው መከላከያው፣ ሁለተኛው ሕክምናው ላይ ያለው መንገድ ነው። ከታሪክም ስለማንማር ነው በ1 ዓመት መሰላቸት የመጣ እንጂ የዛሬ 100 ዓመት መጥቶ የሄደው የህዳር በሽታ በአንድ ጊዜ አይደለም መጥቶ ሄደው 2 ዓመት ነው የቆየው። ሲመጣ ሲሄድ ቆይቶ የመጨረሻ ወረራ ብዙ አጥፍቶ የተመለሰው እና መቼም በብዙ ነገር ከታሪክ አንማርም። 1 ዓመቷ ብዙ አይደለችም። እንደኛ ባህሪ እንደውም ቫይረሱ የማይለቀን እየተመላለሰ የሚያጠቃል ሊሆን ይችላል። ወደ መከላከያው ተግባር ስንሄድ መከላከያ ተግባሩን በትክክል ተርጉመው አሁን እኮ ወደ ነበሩት የኢኮኖሚና የእንቅስቃሴ አቅጣጫ እየተመለሱ ያሉ ሀገሮች አሉ። ለምሳሌ የሚጠቀሱ ከቪየትናም፣ ታይዋን፣ ሰሜን ኮሪያ፣ እዛ አካባቢ ያሉ ሀገሮች በሙሉ። አውሮፓና አሜሪካ ምሳሌ መሆን አልቻሉ። እሱን እንተማመን። እንደውም አብዛኛው ኮቪድ ቫይረስ የሚመጣው እሱ ነው። ቤት ይዘጋ ወይ ስራ ይዘጋ አይደለም። እንጀራ ለማግኘት ስራ የሚወጣ ከሆነ ማስክ ተደርጎ፣ ግን ከዛ ውጭ አስፈላጊ ያልሆኑትን ስብስቦች ደግሞ ማስቆም አስፈላጊ ነው። እንደዛ ካልሆነ ችግር ይመጣል። ይሄ እንደው ያልተቀየረ ነገር በኮቪድ በኩል ደጋግሜ የምናገረው ነገር የመከላከያ መንገዶች አልተቀየሩም። ሌላው ወደ ሕክምናው ስንመጣ እንግዲህ ዶክተር አሰፋን በደንብ የሚያውቀው ነገር አለ። የሳምባ የመተንፈሻ አካላት ስፔሻሊስት ስለሆነ እዚህ ሀገር ሲመጣ ሕክምናውም ስታንዳርድ አልነበረም። ብዙ ሰው አልቋል ከኒውዮርክ ጀምሮ። አሁን ግን ስታንዳርድ ሆኖ ጋይድ ላይን እየወጣ
ኢንፌክሽስ ዲዚዝ የራሱ ጋይድ ላይን አለው። ኤንአይኤች የራሱ ጋይድ ላይን አለው እና አንድ ነገር ጋይድ ላይን ሆና እንደው ፍቱንነቱ ወይም ተግባራዊነቱ ጠቀሜታ አለው የተባለው ሰዎች ሲታመሙ ዘሎ ወደ ቬንቲሌተር ከማስገባት ይልቅ መሃል ላይ ኦክሲጅንን ሞቅ አርጎ እርጥበት ያለው አርጎ የሚሰጥ ሃይ ፍሎ ናሳል ኦክሲጅን የሚባል ነገር አለ። ተራሰፋም ለባረር ይችላል። እሱ ብዙ ጥቅም እንዳለው አንደኛ ሆስፒታል ቆይታ ይቀንሳል። ሁለተኛ የታመሙ ሰዎች ወደ ቬንቲሌተር ከመሻገራቸው ይቀንሳል። የሞት ቁጥር የመሳሰሉት ይቀንሳል። ለኢትዮጵያ ቬንቲሌተር ማሰለፍ ምችለው አይደለም። ይሄ ማሽን ግን ያን ያክል ውድ ስላልሆነ በዛ ማሽን በተለያዩ ቦታ አገልግሎት መስጠት ይቻላል። ኢንቴንሲቪስትም አይፈልግም። በተገኘበት ክፍል የሚሰጥ ነው። አሁን ትልቁ ችግር ምንድነው? በእርግጥ አፍጥጦ የወጣው የኦክሲጅን እጥረት ነው። በኮቪድ የታመመ ሰው በደቂቃ 60 ሊትር ነው የሚሰጠው። በሲሊንደር የሚቻል አይደለም። ይሄ ኦክሲጅን ከሲሊንደር እየቀዱና የህመሙ ቁጥር እየበዛ ከፍተኛ ወይም አደገኛ ህመም ላይ የደረሱ ሰዎች ቁጥር ከጨመረ ኦክሲጅኑ አይበቃም። ኦክሲጅን ባለማግኘት ብቻ ብዙ ሰው ህይወት ሊያልፍ ይችላል እና ለዛም እንግዲህ የቺ ሃይ ፍሎ የምትባለው ማሽን ኢንቢትዊን አለች። ኦክሲጅን ሶርስ ደግሞ መፈለግ አለበት። በጣም በጠና ላልታመሙ ሰዎች ከዚህ ሀገር የአካባቢን አየር ወደ ኦክሲጅን የሚቀይሩ ኮንሰንትሬተር የሚባሉ ማሽኖች አሉ። እነሱ እንደው መካከለኛ ለታመመው ሰው ተሰጥቶ ከፍተኛ ፍሎ የሚፈልገው ኦክሲጅን በጠና ለታመሙት ሊሆን ይችላል እና ችግሩ ሰፊ ነው። እኔ እስማማለሁ ዶክተር ናው ጋር። ይሄ ከናሽናል ሴኩሪቲ ብቻ አይደለም ኢኮኖሚም ነው። ኮቪድ በብዙ ነገሩ ሁሉንም ሀገሩን አጠቃሎ ችግር ውስጥ የሚከት ስለሆነ እንደ አንድ ትልቅ ችግር በፖሊሲ ደረጃ ቅድሚያም ተሰጥቶት እዚህ ያየነው አስተዳደሩ አዲሱ አስተዳደር ሲመጣ መጀመሪያ ቅድሚያ የሰጠው ኮቪድን ነው። ኢላማ አድርገው ሌላውን አስከትለው ነው የሄዱትና ብንሸሸው የምናመልጠው ነገር አይደለም። የቫይረሱ ባህሪ ይቀይራል። ዝርያውን በቀየረ ቁጥር የቫይረሱ ባህሪ ይቀይራል። የሰው ባህሪ ነው ደግሞ አዲስ ቫይረስ እንዲፈጠር የሚያደርገው እና አዲሱ ቫይረስ ሰው የመግደል ችሎታው፣ ሰው የማሳመም ችሎታው ጨምሯል። ሌላው የከፋ ነገር ያየነው ምንድን ነው? በፊት ስናስተውል ወይም በምናየው መረጃ በብዛት በቫይረሱ ይጠቃሉ ምንላቸው በእድሜ የገፉ ተደራቢ በሽታ ያለባቸው ሰዎች ነው። ግን ከወደ ጀርመን የመጣው ሪፖርት የሚያሳየው አሁን አይሲዩ ውስጥ እየገቡ ያሉት የ40 እና የ30 ዓመት ጎልማሶች ናቸው። ይሄ በቫይረሱ ክፋት ምክንያት ነው እና ኢትዮጵያ ከዚህ ቀደም ዳሰስ አድርጎ በሄደው ለቀቅ አድርጎ በሄደው በድሮ ቫይረስ ቀላል ነው ብሎ መዝናናት የማይቻልበት ሁኔታ ነው ያለው። መልካም ዶክተር አሰፋ ወደ እርስዎ ልምጣ። ዶክተር ገበየው ጀመር አድርገውታል። በኢትዮጵያ ሁኔታ የኢትዮጵያ ሕክምና አቅርቦትም ሊረዳ ሊሰራ የሚችል እርስዎ የጽኑ ህሙማን ሐኪምም እንደመሆኑ የሳምባ ህሙማንን